ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ፣ ክቡራን ሚኒስትሮችና ከፍተኛ የመንግስት የሥራ ኃላፊዎች፣ ክቡራን የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴ አባላት፣ ክቡራን አምባሳደሮች፣ የዲፕሎማቲክ ማህበረሰብ አባላት፣ ክቡራን የአምራች ኢንዱስትሪ ዘርፍ ባለቤቶችና የንግዱ ማህበረሰብ መሪዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል ታላቅ መሪ ቃል ለአራተኛ ጊዜ በሚካሄደው በዚህ ዓለም አቀፍ ኤክስፖ ላይ ተገኝታችሁ ድምቀት ስለሆናችሁን በኢንዱስትሪ ሚኒስትርና በራሴ ስም የላቀ ምስጋናዬን አቀርባለሁ። እንኳን ደህና መጣችሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በ2014 ዓመተ ምህረት የተጀመረው የኢትዮጵያ ታምርት ብሔራዊ ንቅናቄ ዛሬ አራተኛ ዓመቱን ሲደፍን በኤክስፖ ላይ የቀረቡት ምርቶች ብዝሃነት፣ ጥራትና የሀገር በቀል ፈጠራዎች የደረሱበት ደረጃ አንድ ትልቅ እውነት ይመሰክራል። ይኸውም ኢትዮጵያ በጥረቷና በልጆቿ የፈጠራ አቅም ብልጽግናዋን ማረጋገጥ እንደምትችል ነው። ንግግሬን በመደመር እሳቤ ውስጥ ለኢንዱስትሪያሊስቶችና ሀገራቸውን ለሚወዱ ዜጎች ቁልፍ የሆኑ 3 መልእክቶችን በመጥቀስ ልጀምር። የመጀመሪያው ነፃነትን የበየነበት መንገድ ነው። የነፃነት ትርጉም በመደመር መንግስት መጽሐፍ በሌሎች ሀገራት ኢንዱስትሪ ምርት ላይ ጥገኛ ሆኖ ነፃ ሀገር አለኝ ማለት ቀልድ ነው ይላል። ሁለተኛው ሉዓላዊነትና ኢንዱስትሪን ሲያስተሳስር የመደመር መንግስት ኢንዱስትሪያላዊነትን የሚረዳው ከኢኮኖሚ ጥቅሙ ባሻገር በዋነኛነትም ከሉዓላዊነት ራስን ከመቻል ማንም ላይ ካለመደገፍና ከሀገራዊ ክብር ጋር አጣምሮ ነው ይላል። ሶስተኛ ዘላቂነትን በተመለከተ በአምራች ኢንዱስትሪ መሪነት የሚረጋገጥ ኢንዱስትሪያዊነት የማይቀለበስ እድገትን የሚያረጋግጥ ነው ይላል። ባጭሩ የአምራች ኢንዱስትሪ ዘርፍ የብሔራዊ ሉዓላዊነታችን ማዕከል ነው የሚል ትርጉም የሚሰጥ ነው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከዚህ እሳቤ በመነጨ መንግስት ከለውጡ ወዲህ ለዘርፉ በሰጠው ልዩ ትኩረት የፖሊሲ ማዕቀፎችን በማዘጋጀት የማክሮ ኢኮኖሚ ሪፎርም በማካሄድና የቢዝነስ ምህዳሩን ለአምራቾች ምቹ በማድረግ በየደረጃው የአምራች ኢንዱስትሪ ካውንስል አቋቁሞ ኢንዱስትሪዎችን በቅርበት በመደገፍ ሰፋፊ ስራዎች ተከናውነዋል። በዚህም ምክንያት የማምረት አቅምን በማሳደግ ገቢ ምርትን በመተካትና ኤክስፖርት በማሻሻል የስራ ዕድል በመፍጠር ተጨባጭ ውጤቶችን ማስመዝገብ ጀምረዋል። ንቅናቄውን ይበልጥ ለህብረተሰቡ ተደራሽ በማድረግ ረገድም ባለፉት 9 ወራት ብቻ በመላ ሀገሪቱ 222 ኤግዚቢሽኖች ተዘጋጅተው 17461 አምራቾች ምርቶቻቸውን አስተዋውቀዋል። በዚህም ለህብረተሰቡ ምርትን በተመጣጣኝ ዋጋ በማቅረብ 3.6 ቢሊዮን ብር የሚጠጋ የግብይት ስራ ተከናውኗል። ይሄም የዜጎችን የሀገር ውስጥ ምርት የመጠቀም ባህል በከፍተኛ ሁኔታ ቀይሮታል። ክቡራትና ክቡራን፣ ዛሬ በክቡር ጠቅላይ ሚኒስትራችን የሚከፈተው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ የሚከተሉትን ግቦች ሰንቆ የተዘጋጀ ነው። ተሳትፎና ግብይትን በተመለከተ 370 ኤግዚቢተሮች የሚሳተፉበት ሲሆን ከ150 ሺህ በላይ ጎብኚዎችና ከ5 ቢሊዮን ብር በላይ የግብይት ልውውጦች ይጠበቃል። ይሄ ቁጥር ዛሬ በጉብኝት ክቡር ጠቅላይ ሚኒስትሩ ብዙ ኢንዱስትሪዎችን በሚጎበኙበት ጊዜ የሰጧቸውን የስራ ትዕዛዝ ሳይጨምር ነው። እሱ ሲጨምር ይሄ ቁጥር እጅግ በጣም ከፍ ይላል። ትስስርን በተመለከተ በኢንዱስትሪዎች መካከል 8500 የግብዓትና የግብይት ትስስሮች ይፈጠራሉ። ቴክኖሎጂና ፈጠራን በተመለከተ አዳዲስ የፈጠራ ስራዎች ወደ ገበያ የሚገቡበት በቨርቹዋል ቴክኖሎጂ የታገዘ የኢንዱስትሪ ጉብኝት ለወጣቱ ትውልድ የሚቀርብበትና ሳይንሳዊ ምርምሮች ከኢንዱስትሪ ጋር
የሚቀናጅበት መድረክ ተዘጋጅቷል። ጥራትና ውድድርን በተመለከተ የሀገር ውስጥ ምርቶች ከውጭ ከሚገቡት የተሻለ ጥራት ያላቸው መሆኑን ለማሳየት በተለያዩ ንዑስ ዘርፎች በውድድር መልክ ይቀርባል። ዕውቀት ሽግግርን በሚመለከት በሀገር ውስጥና በውጭ ምሁራን የሚመሩ ዓለም አቀፋዊ ሴሚናሮችና የፓናል ውይይቶች ይካሄዳሉ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ወደፊትም ስትራቴጂክ ጠቀሜታ ያላቸውን ትልልቅ ኢንዱስትሪዎችን ወደ ስራ በማስገባት አነስተኛና መካከለኛ ኢንዱስትሪዎችን በመደገፍ የገጠር ኢንዱስትሪያላይዜሽንን በማስፋፋት የፋይናንስና የመሰረተ ልማት ማነቆዎችን በመፍታት እንዲሁም የቴክኖሎጂ ብቃታችን በምርምርና በኢኖቬሽን ላይ በመመስረት የጀመርነውን ጉዞ አጠናክረን እንቀጥላለን። የኢንዱስትሪው የመነሳት ዘመን ይሆናልን ብለን እናምናለን። በዚህ አጋጣሚ በዘርፉ ለታዩ ተስፋ ሰጪ ለውጦችና ለኢትዮጵያ ታምርት ንቅናቄ ስኬት የመሪነት ሚናቸውን በመወጣት ላይ ለሚገኙት ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና ለአምራች ኢንዱስትሪ ካውንስል አባላት ምስጋና እንዳቀርብ ይፈቀድልኝ።